በኢትዮጵያ ህልውናና በቀይ ባህር ጥቅም ላይ የሚጣጣሙ ኃይሎች የአሜሪካ አጸፋ ይደርሳቸዋል ተባለ። ማሳድ ቦሎስ የዋሽንግተን የቀይ ባህር ቀጠና ፍላጎት ከኢትዮጵያ ደህንነት ጋር የተያያዘ መሆኑንም ገልጿል። በኢትዮጵያ ላይ አደረጃጀት የሚፈጥሩ አካላት ከአሜሪካ ጥቅም ጋር እንደሚጋጩም ጠቁመዋል። ከፍተኛ አማካሪው ይፋ ባደረጉት አቋማቸው የአሜሪካ መንግስት በቀይ ባህር ቀጠና ያለው ስትራቴጂካዊ ፍላጎት እና ጥቅም ከቀጠናው ሀገራት ዘላቂ ሰላምና መረጋጋት ጋር ቀጥተኛ ቁርኝነት እንዳለው ጠቁመዋል። በተለይም በኢትዮጵያ ብሔራዊ ደህንነትና ሉዓላዊነት ላይ የሚቃጡ ማናቸውም ወታደራዊና ፖለቲካዊ ስጋቶች ዋሽንግተንን እንደሚያሳስቡ አመልክተዋል። ጸረ ኢትዮጵያ አደረጃጀቶች መስርቼ ኢትዮጵያን አወጋለሁ የሚል የትኛውም ኃይል ከአሜሪካ የቀይ ባህር ቀጠና ፍላጎት ጥቅም በተጻራሪ መቆሙን በአጽንኦት በመገንዘብ ለሚወሰደው ማንኛውም ያጸፋ እርምጃ ዝግጁ መሆን ይጠበቅበታል በማለት የማስጠንቀቂያ መልእክታቸውን አስተላልፈዋል። የአሜሪካ ከፍተኛ ባለስልጣን ይህንን መግለጫ የሰጡት በቀይ ባህርና በኤደን ባህረ ሰላጤ ዙሪያ የወታደራዊ እንቅስቃሴዎችና የጂኦፖለቲካ ውጥረቶች በጨመሩበት ወቅት ነው። ፖለቲካ ተንታኞች እንደሚሉት ይህ አሜሪካ አቋም በአፍሪካ ቀንድ አካባቢ ከሚንቀሳቀሱ መንግስታዊና መንግስታዊ ያልሆኑ ቡድኖች የሚሰነዘሩ ስጋቶችን ለማስቆም ያለመ ነው። ዋሽንግተን በቀይ ባህር ቀጠና የሚደረጉ ማንኛውም ያልተረጋጉ ሁኔታዎች የዓለም አቀፍ ንግድ መስመርን ከማስተጓጎላቸውም በላይ በአካባቢው ሽብርተኝነትና ህገወጥ እንቅስቃሴዎች እንዲስፋፋ በር እንደሚከፍቱ ታምናለች። በመሆኑም የኢትዮጵያ መረጋጋትን ማናጋት የቀጠናውን አጠቃላይ የደህንነት ምህዳር እንደሚጎዳው በመገንዘብ ጸረ ኢትዮጵያ የሆኑ አደረጃጀቶች ከአሜሪካ ጥቅም ጋር ቀጥታ እንደሚጋጩ ባለስልጣኑ አጽንኦት ሰጥተውበታል። በኢትዮጵያና በአሜሪካ መካከል ያለው የታሪክና የዲፕሎማሲ ግንኙነት በተለያዩ ጊዜያቶች ውጣ ውረዶችን ያሳለፈ ቢሆንም በቀጠናዊ ደህንነት፣ በጸረ ሽብር ትግልና የባህር ላይ ንግድ መስመሮችን በመጠበቅ ረገድ የጋራ ፍላጎቶች እንዳሏቸውም ተሰምቷል። ይህ አዲስ የተሰማው የአሜሪካ ከፍተኛ አማካሪ መግለጫ ሁለቱ ሀገራት በቀጠናዊ ደህንነት ዙሪያ ያላቸውን አጋርነት የሚያጠናክር ከመሆኑም በላይ በኢትዮጵያ ህልውናና ቀጠናዊ ተጽዕኖ ላይ የሚሰሩ ኃይሎች አቋማቸውን እንዲፈትሹ የሚያስገድድ እንደሆነም ተሰምቷል። እስካሁን ከኢትዮጵያ የውጭ ጉዳይ ሚኒስቴር በኩል በጉዳዩ ላይ የተሰጠ ምላሽ ባይኖርም መግለጫው በዲፕሎማሲው ማህበረሰብ ዘንድ ከፍተኛ ትኩረትን ስቧል። ሰብስክራይብ ማድረጋችሁን እንዳትረሱ። አቶ ጌታቸው አሰፋ የወያኔ የማህበራዊ ሚዲያ ሰራዊትን አስቸኳይ ስልጠና ማስጀመራቸው ተሰማ። በወይዘሮ ፈትለወርቅ ንግግር የተፈጠረውን ከፍተኛ የፖለቲካዊና የማህበራዊ ሚዲያ ማበጥ ለማረጋጋት በሚል አቶ ጌታቸው አሰፋ የወያኔ ማህበራዊ ሚዲያ አክቲቪስቶችን እና የካድሬ ሰራዊትን በመሰብሰብ አስቸኳይ ስልጠና መስጠት መጀመራቸውን በፓርቲ ውስጥ የሚገኙ የተቃውሞ ድምጾች ገለጹ። በፓርቲ ውስጥ ባለው የፖለቲካ መስመር ላይ ተቃርኖ ያላቸውና ስማቸው እንዲጠቀስ ያልፈለጉ አመራር እንደገለጹት የአቶ ጌታቸው አሰፋ እንቅስቃሴ በዋናነት በፈትለወርቅ ንግግር ምክንያት በትህነግ ላይ የተከፈተውን የህዝብ ተቃውሞ ለመመከትና የተበላሸውን የህዝብ ግንኙነት መስመር ለመጠገን የተወጠነ ነው። እንደ ምንጮቹ ገለጻ አቶ ጌታቸው አሰፋ ለአክቲቪስቶቹ የሚሰጡት መመሪያ በዲጂታል መስኩ የሚደረገውን የፕሮፓጋንዳ ዘመቻ በበላይነት ለመምራት ትህነግን አዲስ አቋም ለማስረጽና የተቀናጀ የመረጃ ፍሰት ለመፍጠር እንደሆነም ምንጮች ጠቅሰዋል። ጋር በመሆን በቀይ ባህር ላይ ጥምረት ለመመስረት ማቀዷ ተገለጸ። ሳውዲ አረቢያ በቀይ ባህር ላይ የሚደረገውን የመርከብ ትራንስፖርት ከየመኑ ታጣቂ ሁቲዎች ጥቃት ለመጠበቅና የአካባቢውን ጸጥታ ለማስከበር ከኢትዮጵያ እንዲሁም ከሌሎች የክልሉና ዓለም አቀፍ ሀገራት ጋር አዲስ ጥምረት ለመመስረት ፍላጎት እንዳላት ተሰምቷል። ይህ የተሰማው ጉዳዩን አስመልክቶ እየተደረገ ባለው ውይይት ላይ ከተሳተፉ ምንጮች እንደሰማሁት ብሎ ሮይተርስ ባወጣው ዘገባ ነው። የጥምረቱ አባል ሀገራት ስብጥር እስካሁን ሙሉ በሙሉ ያልተጠናቀቀ ቢሆንም ኢትዮጵያን ጨምሮ በርካታ ሀገራት በውይይቱ ላይ የተሳተፉ እንደሚገኙም ተሰምቷል። የሳውዲ ዓለም አቀፍ ኮሚኒኬሽን ማዕከል ጉዳዩን አስመልክቶ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ እንዳልሰጠ ዘገባው አያይዞ ጠቅሷል። ከኢራን ድጋፍ የሚያገኙት ሁቲዎች ሳውዲ አረቢያን
በየመን እየፈጸመች ላለችው ከበባ ምላሽ ለመስጠት በቀይ ባህር ላይ የሚደረግ እንቅስቃሴ ላይ የጣሉት እገዳ እንደሚቀጥል መናገራቸው የሚታወስ ሲሆን ሪያድ ክሱን ውድቅ አድርገዋለች። የእገዳው ዜና ከተሰማ በኋላ ሁቲዎች በቀይ ባህር ላይ ቀሳቀሱ የነበሩ የሳውዲ መርከቦች ላይ ጥቃት መሰንዘራቸውን አስታውቋል። ሳውዲ አረቢያ በበኩሏ ለንግድ መርከቦች አደጋ ናቸው ባለቻቸው በየመን ሆዴዳ ወደብ ላይ የሚገኙ የሁቲ ወታደራዊ ጣቢያዎች እንደሆኑ የሚታመኑ ቦታዎች ላይ የአየር ጥቃት ሰንዝራለች። የሁቲዎች እገዳ በአሜሪካና አጋሮቿ ላይ አዲስ የጦርነት ግንባር የሚከፍት ሲሆን የኃይልና ሌሎች አቅርቦቶችን የሚሸከሙ ታንከሮች ላይ የሚሰነዘሩ ጥቃቶች ከባህረ ሰላጤው ባሻገር ባሉ ቦታዎች ላይ በመስፋፋታቸው የነዳጅ ዋጋ እንዲንር አበርክቶ እያደረገ ይገኛል። ሰብስክራይብ ማድረጋችሁን እንዳትረሱ።